በዲሞክራቲክ ሪፐብሊክ ኮንጎ የተነሳው አደገኛ የኢቦላ ወረርሽኝ ከዚህ ቀደም ባልታየ መጠን የከፋና ገዳይ ለመሆን መቃረቡን የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አድሃኖም ተናገሩ። የዘንድሮው ወረርሽኝ ስርጭት ከ2014 እስከ 2016 ባሉት ዓመታት 11000 ሰዎችን የገደለውን አስከፊ ታሪክ የሚበልጥ አደገኛ ደረጃ ላይ ደርሷል። በኮንጎ እስካሁን 2000 ሰዎች የሞቱ ሲሆን ስርጭቱ ቡንዲ ቡጊዩ የተባለውና ምንም አይነት ክትባት ወይም መድኃኒት የሌለው የቫይረሱ ዝርያ መሆኑ አደጋውን በእጥፍ ጨምሮታል። በመካከለኛው ምስራቅ በወረራ በተያዘው ዌስት ባንክ አክራሪ የእስራኤል ሰፋሪዎች 2 ፍልስጤማውያን ቤተሰቦች ላይ ላለፉት 4 ቀናት ያደረጉት አሰቃቂ ከበባ ቀጠናውን ወደ አዲስ የአመፅ አዙሪት ውስጥ ከቷል። የተባበሩት መንግስታት ድርጅት ሁኔታው ጫፍ ላይ ደርሷል ሲሉ አስጠንቅቀዋል። በሌላ በኩል ደግሞ የሞሳድ የቀድሞ አዛዥ ዮሲ ኮሂን አሜሪካ ከመሬት በታች የሚገኘውን የፎርዶ የኒውክሌር ተቋም በከባድ ቦምብ በመምታቷ ኢራን የኒውክሌር ቦምብ ለመስራት ረጅም ጊዜ ያስፈልጋታል ሲሉ ተናግረዋል። ነገር ግን የሆርሙዝ ወሽመጥ ጦርነትን የሚያስቆመው ጊዜያዊ የሰላም ስምምነት ፍጹም መፍረሱንና ትራምፕና ቴሄራን ወደ አዲስ ግጭት መግባታቸውን የቴሄራን ከፍተኛ ባለስልጣናት አረጋግጠዋል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁን። ዛሬ የዓለምን የሕክምና ባለሙያዎችንና የዲፕሎማሲ አካላትን እያሰጉ አነጋጋሪ ሰበር መረጃዎችን ይዘንላችሁ ቀርበናል። ቪዲዮውን ላይክና ኮመንት በማድረግ እንድትጀምሩ እንዲሁም ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሁኑ እያልን እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እንሻገር። በመካከለኛው አፍሪካ የታየው የጤና ቀውስ የዓለም አቀፉን ማህበረሰብ ስጋት ላይ ጥሎታል። በዲሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ወረርሽኝ ከዚህ ቀደም ባልታየ መጠን የከፋና ገዳይ ለመሆን መቃረቡን የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አድሃኖም ተናግረዋል። ዶክተር ቴድሮስ ለጋዜጠኞች በሰጡት መግለጫ የዘንድሮው ወረርሽኝ እየተስፋፋ ያለበት መጠን ከዚህ ቀደም በአውሮፓውያኑ ከ2014 እስከ 2016 ባሉ ዓመታት በምዕራብ አፍሪካ ተስፋፍቶ 11000 ሰዎችን የገደለውን አስከፊ ወረርሽኝ እንደሚበልጥ አስጠንቅቀዋል። በያዝነው ዓመት ግንቦት 15 ቀን በይፋ የታወጀው ይህ ወረርሽኝ እስካሁን ባለው መረጃ ቢያንስ የ2000 ሰዎችን ሕይወት ሲቀጥፍ ከ4300 በላይ ሰዎች ደግሞ በቫይረሱ ተይዘዋል። የዓለም ጤና ድርጅት የአፍሪካ ኃላፊ ዶክተር መሐመድ ጃባኒ ከወረርሽኙ ማዕከል በቅርብ ርቀት በምትገኘው ቡኒያ ከተማ ሆነው በሰጡት አሳዛኝ መግለጫ ቫይረሱን እያሳደድን ነው፣ ግን ቫይረሱ ቀድሞናል ብለዋል። ዶክተር መሐመድ አክለውም ቫይረሱ ገና በጥር ወር መሰራጨት እንደጀመረና መጀመሪያ አካባቢ በስህተት እንደ ወባ ወይም ታይፎይድ ይቆጠር እንደነበረ ገልጸዋል። አሁን ላይ በኮንጎ እየተሰራጨ የሚገኘው የኢቦላ ቫይረስ ቡንዲ ቡጊዩ የተባለው አደገኛ ዝርያ ሲሆን ከዚህ ቀደም በ2007 እና በ2012 ተቀስቅሶ ነበር። የዚህ ዝርያ ዋናው አስፈሪ ነገር እስካሁን ድረስ ምንም አይነት የሚሰራ ክትባት ወይም የታወቀ ማገገሚያ መድኃኒት የለውም። በተጨማሪም በኮንጎ ወረርሽኙ በተነሳበት አካባቢ ያለው ወታደራዊ ግጭት የጤና ባለሙያዎች እንቅስቃሴ ላይ ከባድ እንቅፋት ፈጥሯል። ዶክተር መሐመድ እንዳሉት የጤና ባለሙያዎች ከአካባቢው መሸፈን የቻሉት 30 በመቶ ያህሉን ብቻ ነው። አዲሱ የኦክስፎርድ ክትባት ሙከራ በዚህ አስቸጋሪ ወቅት አዲስ ተስፋ ሰጥቷል። የዩናይትድ ኪንግደሙ መድኃኒት ተቆጣጣሪ ኤምኤችአርኤ ለቡንዲ ቡጊዩ ዝርያ በኦክስፎርድ ዩኒቨርሲቲ ተማሪዎች የተመረተው አዲስ ክትባት በሰዎች ላይ እንዲሞከር ፈቅዷል። ይህ ክትባት ለኮቪድ-19 ወረርሽኝ ከተዘጋጀው የአስትራዜኒካ ክትባት ጋር በሚመሳሰል ቴክኖሎጂ የተሰራ ሲሆን የዓለም ጤና ድርጅት በኮንጎ ለሚደረገው የሙከራ ሂደት አቀባበልና ድጋፍ እያደረገ ይገኛል። ከአፍሪካ የጤና ቀውስ ወደ መካከለኛው ምስራቅ የጂኦፖለቲካ ፍጥጫ ስንሻገር በወረራ የተያዘው ዌስት ባንክ አዲስ የአመፅ እሳት ተለኩሷል።
ተናግረዋል። እስራኤላውያን አክራሪ ሰፋሪዎች በዌስት ባንክ በሚገኘው ኤሪያ ቢ መንደር ውስጥ ነዋሪ በሆኑ የሁለት ፍልስጤማውያን ቤተሰቦች መኖሪያ ቤት ላይ ከእሁድ ዕለት አንስቶ ለ4 ተከታታይ ቀናት ከበባ ፈጽመዋል። በአቡሪድና በሐሰን ቤተሰቦች ላይ የተፈጸመው ይህ ከበባ የውሃና ኤሌክትሪክ አቅርቦታቸው እንዲቋረጥ ያደረገ ሲሆን በቤቱ ውስጥ ያሉትን 2 ታዳጊ ሴት ልጆችን ጨምሮ 7 ሰዎችን ለከፍተኛ የምግብና የመድኃኒት እጥረት ዳርጓቸዋል። የደህንነት ካሜራ ምስሎች እንደሚያሳዩት ሰፋሪዎቹ የቤቱን ግድግዳ በድንጋይ ሲያፈርሱ እንዲሁም ከፈረሰው ድንጋይ መንገድ በመስራት ፍልስጤማውያኑ እንዳይወጡ ሲከለክሉ ታይተዋል። ከበባው ከተፈጸመባቸው ነዋሪዎች አንዷ አይሻ ሐሰን ለዜና ወኪሉ ሮይተርስ በሰጠችው ቃል የቤታችንን በር ለመስበር ሞከሩ፣ ድንጋይ ወረወሩብን፣ እኛንም መራገምና መስደብ ጀመሩ ስትል ተናግራለች። የእስራኤል ጦር ምላሽና ዓለም አቀፍ ስጋት ፍልስጤማውያኑ ለእስራኤል ጦር አቤቱታ ቢያቀርቡም ወደ ስፍራው የመጡት ወታደሮች ሰፋሪዎቹን ከማስቆም ይልቅ ከነርሱ ጋር ሲጸልዩ መታየታቸው በፌስቡክና ማህበራዊ ሚዲያ ላይ ታላቅ ቁጣን ቀስቅሷል። የተባበሩት መንግስታት ድርጅት ከፍተኛ ኃላፊ በኒውዮርክ በተካሄደው የጸጥታ ምክር ቤት ስብሰባ ላይ የዌስት ባንክ ጉዳይ ጫፍ ላይ መድረሱን አስጠንቅቀዋል። የእስራኤሉ የሰብአዊ መብት ቡድን የስ ዲን ለአገሪቱ ጦር አቤቱታ ካቀረበ በኋላ ማክሰኞ ምሽት አንድ የፍልስጤም አምቡላንስ ገብቶ ምግብ እንዲያደርስና ሕክምና የሚያስፈልገውን ልጅ እንዲወስድ ተፈቅዷል። የእስራኤል መከላከያ ሰራዊት በይፋ ባወጣው መግለጫ የሰፋሪዎቹን ድርጊት ሕገወጥና ተቀባይነት የሌለው ሲል ያወገዘ ቢሆንም በቁስራ መንደር አሁንም በርካታ ሰፋሪዎች ስፍራውን ሳይለቁ ይገኛሉ። ወደ ቀጣይ መረጃ ስናመራ ዩክሬን በጥቁር ባህር ወደብ ላይ በፈጸመችው ጥቃት የሩሲያን ዋነኛ ኤክስፖርት ጣቢያ መታች። ዩክሬን በሩሲያ ኖቮሮሲስክ ወደብ በፈጸመቻቸው ግዙፍ የድሮንና ሚሳኤል ጥቃቶች 2 ዋነኛ የጥራጥሬ መላኪያ ጣቢያዎች ጉዳት እንደደረሰባቸውና የመጨረሻው ትልቁ የሩሲያ የባህር ኃይል ሰፈር መመታቱን ተገለጸ። ዩክሬን ሌሊቱን በፈጸመቻቸው ጥቃቶች የ8 ዓመት ልጅን ጨምሮ 3 ሰዎች ሲገደሉ 24 ሰዎች ጉዳት እንደደረሰባቸው የአካባቢው ባለስልጣናት ተናግረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአገሪቱ ጦር የሩሲያን ጦር ሰፈር ለማጥቃት ባካሄደው ልዩ ኦፕሬሽን ሮኬቶች፣ ጄቶችና የባህር ድሮኖችን ማስወንጨፉን ተናግሯል። የእህል ጣቢያዎች ስለመመታታቸው ግን አልጠቀሱም። የዩክሬን ጦር ኋላ ላይ ባወጣው መረጃ 4 የሩሲያ የጦር መርከቦች መመታታቸውን ገልጿል። ሩሲያ ስለዚህ ጥቃት አስተያየት አልሰጠችም። ፕሬዝዳንት ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የሩሲያ ጥቃት እስከ ቀጠለ ድረስ ወራሪ መርከቦችና እነርሱን የሚደግፉ መሰረተ ልማቶች በሙሉ ደህንነታቸው የተጠበቀ አይሆንም ብለዋል። አብዛኛው የሩሲያ የጥቁር ባህር መርከቦች የሚገኙት ከሀገሪቱ ትልቅ ወደቦች አንዱ በሆነው ኖቮሮሲስክ ነው። በዚህ ወደብ የሰፈሩት መርከቦች ከዚህ ቀደም በሩሲያ ወረራ በተያዘው ክሪሚያ የነበሩ ሲሆን በዚያ የሚገኘው ወደብ ለዩክሬን ጥቃቶች እጅጉን የተጋለጠ ነው። ረቡዕ ምሽት ጥቃት በተፈጸመበት ስፍራ የሚገኘው ዋነኛ የጥራጥሬ ንግድ ኩባንያ የእህል መላኪያ ጣቢያ እንደተመታ ታስ ለተባለው የሩሲያ ዜና ወኪል አረጋግጧል። ሌላ ኩባንያም ተመሳሳይ ጉዳት ማጋጠሙን ለሮይተርስ ተናግሯል። የኤክስፖርት ጭነቶችን ጉዞ ባልቲክና ካስፒያን ባህሮች ላይ ወደሚገኙ ወደቦች እንዲሁም ወደ የምድር የጉዞ መስመሮች ለማዘዋወር እየተሰራ መሆኑን የሩሲያ የግብርና ሚኒስቴር አስታውቋል። በዩክሬን ጥቃት መፈጸሙን ያልጠቀሰው ሚኒስቴር መስሪያ ቤቱ ለውጡን የሚያደርገው ወቅታዊ የሎጂስቲክስ ገደቦችን ከግምት ውስጥ በማስገባት መሆኑን ገልጿል። በሌላ በኩል ደግሞ የኢራንን የኒውክሌር ፕሮግራም በተመለከተ ከፍተኛ የስለላ መረጃ ይፋ ሆኗል። የእስራኤል የስለላ ድርጅት ሞሳድ የቀድሞው አዛዥ ዮሲ ኮሂን ማክሰኞ ዕለት በተደረገ የደህንነት ስብሰባ ላይ እንደተናገሩት ኢራን በተፈጸመባት ተከታታይ ጥቃት ምክንያት የኒውክሌር ቦምብ የመስራት አቅሟ በእጅጉ ተዳክሟል ብለዋል። ዮሲ ኮሂን እንደገለጹት ሞሳድ ኢራን ከመሬት በታች የገነባችውን ፎርዶ የተባለውን የኒውክሌር ተቋም በቅርበት ሲከታተል የቆየ ሲሆን ተቋሙ ላይ በደረሰው ከፍተኛ ውድመት ምክንያት ኢራን ተቋሙን መልሳ ለመገንባትና ቦምብ ለመስራት ረጅም ጊዜ ያስፈልጋታል ብለዋል። አሜሪካ ባለፈው ዓመት ሰኔ ወር ላይ ከተራራ ስር የሚገኘውን ይህንን ተቋም በልዩ ከባድ ቦምብ የደበደበች ሲሆን ኮህን ይህንን የአሜሪካ ጥቃት ሲያልሙት የነበረ
ህልም ስኬት ነው ሲሉ ገልጸዋል። ኢራን 60 በመቶ የዳበረ ዩራኒየም ማዘጋጀቷን የጠቀሱት የቀድሞው የሞሳድ አዛዥ ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም 60 በመቶ ዩራኒየም ማዳበር ማለት ግን ወዲያውኑ ቦምብ መስራት ያስችላል ማለት አይደለም። ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ገና ብዙ ርቀት መጓዝ ያስፈልጋታል ሲሉ አብራርተዋል። ይህ በእንዲህ እንዳለ በባህረ ሰላጤው የሚደረገውን ጦርነት ለማስቆም ተደርሶ የነበረው ጊዜያዊ የሰላም ስምምነት ፍጹም መፍረሱን የቴህራን ከፍተኛ ባለስልጣናት አረጋግጠዋል። ለዜና ወኪሉ ሮይተርስ አስተያየት የሰጡት የኢራን ባለስልጣናት እንደተናገሩት ባለፈው ሰኔ ወር ላይ ተደርሶ የነበረውንና በሁሉም ግንባሮች የሚካሄዱ ወታደራዊ እንቅስቃሴዎች ወዲያውኑ እንዲቆሙ የሚያዘውን ስምምነት እንደገና ለማስጀመር በሚደረገው ድርድር ላይ ምንም አይነት መሻሻል የለም። አሜሪካ ኢራን የሆርሙዝ ወሽመጥን አልከፈተችም ስትል የምትከስ ሲሆን ቴህራን በበኩሏ ዋሽንግተን በኢራን ወደቦች ላይ የጣለችውን እገዳ ሳታነሳና የታገደውን ሀብቷን ሳታስለቅቅ ወሽመጡን እንደማትከፍት አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር አላት፣ ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ እንዳለ ነው፣ ኢራን ልታደርግ የምትችለው ምንም ነገር የለም ሲሉ ዝተውባታል። ነገር ግን ኢራን ወሽመጡን ለማስተዳደር ያቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የትራምፕን ንግግር በማጣጣል ሆርሙዝ ወሽመጥ ላይ እገዳ የለም የሚለው የአሜሪካ ባለስልጣናት መግለጫ እውነታውን አይቀይረውም፣ የኢራን ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ የሆርሙዝ ወሽመጥ እንደተዘጋ ይቆያል ብለዋል። የተከበራችሁ ውድ ተመልካቾቻችን በዲሞክራቲክ ኮንጎ የተከሰተው ገዳዩ የኢቦላ ወረርሽኝንና አዲሱ የኦክስፎርድ ክትባት ሙከራ፣ በዌስት ባንክ በፍልስጤማውያን ላይ የተፈጸመው ከበባ፣ የሞሳድ የቀድሞ አዛዥ ስለ ኢራን የኒውክሌር አቅም የሰጡት ምስክርነት እንዲሁም የሆርሙዝ ወሽመጥ ስምምነት መፍረስ የዛሬ ዋና ዋና መረጃዎቻችን ነበሩ። እነዚህ ተደራራቢ ዓለም አቀፍ ቀውሶች ወዴት የሚያምሩ ይመስሏችኋል? አስተያየታችሁንና ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረግ እንዲሁም ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሁኑ እያልን በቀጣይ አነጋጋሪ ሰበር መረጃዎች እስክንገናኝ ድረስ ቸር ሰንብቱን።